ራሽ አሁንም ልጁ የኛ ነው እኔ ነኝ የማሳድገው ትላለች ንገራት ሂድና ለዛችንና አሁንም እኔ ስለሷ እያወራሽ አይደለም ልጁ እናት ጀግና የሆነች እናት አለችው በልና ሂድና ንገራት እኔ አሁንም ስለሷ እያወራሽ አይደለም እናትም አባትም ምትሆን እናት አለችው በልና እኔ አሁንም ስለሱ እያወራሽ አይደለም በቃ ሂድና ንገራት ምንም አይነት ነገር ከኔ አሁንም ፍንጭ አትጠብቅ እኔ አሁንም ስለሱ እያወራሽ አይደለም ስላልጋው ነው የምትጠይቀኝ ስላልጋው ነው አይደል እሱን ደግሞ በአግባቡ እንድታስረጂኝ ነው አላስረዳህም ላንተ ለኦዲየንስ ነው የምናገርበት ጊዜና ሰዓት አለ ወንድምሽ መሆኑን እኮ ይዋዩት አይደል እንዴ አልጋ ላይ ለሱም ቀን አለው ምንድነው ቀር ሚስጥር ካለሽ አሁንም አንቺም እንደማዘር ተንኮለኛ ከሆንሽ በግልጽ በቃ እኮ ጥበበኛ ነኝ አናትህ ላይ እንዲጨፍራለሁ በጥበብ እኔ እናትህ እንደዛ ስትቀየር ታው እኔ ባለጌ አይደለሁም እመነኝ ልጁ ያንተ ነው ስለ እናትህ ቀይራ ዲኤንኤ ቀይራ እንደመጣች ካንደበቷ ተናግራለች እናትህ ዛሬም የኔና አንተ ትዳር ውስጥ አለች አየክ እዩሃ ሚዲያ ሂጂ እውነቱን እሱ ያውጣልሽ ምናምን ገንዘብ በጣም እንዲ ማውጣት እችል ነበር ሞኝ ብሆን አየክ ለእናንተ ግን እኔ ገንዘቤን አላወጣሁ ለኔ ስለ አንተና እናትህ ስላወራችሁት ነገር ነው ለኔ ፖይንቱ ያ ነው ገባክ አንተ ምንም ነገር ቀምረህ እዚች ጋር ልታወራኝ ትችላለህ የኔ ጉዳይ ግን አሁንም እናንተ እኔን ስም ያሰጣችሁኝ ህዝብ ጋር ያንን ነገር ነው እኔ ማውራት የምፈልገው እኔም አብርሃምም ስራችንን ሰርተናል ምንድነው የሰራችሁት ደግሞ አሳይቻለሁ ምንድነው የሰራችሁት እናትህ እኮ አክልፍልፏት በራሷ መንገድ በራሷ ጊዜ አሁንም ለምን ነው ማትረጋጊው ለመረጋጋት ሞክሪ አወራች ራሴ ቀይሬው ነው ብላ መጣች አንተ ምንም አይደለም እንደዚህ ለማለት ነው የጠራው እኔ ዛሬም ተናግሬ አላስቀይምሽም እሺ በቃ ይጂልኝ አላስረዳህም አልነግርህም ከኔ ምንም አይነት ነገር አትጠብቅ በቃ እናትህን ነው የምታምነው እናትህን ነው የምትወደው እናትህን ነው የምታከብረው አይደል ምንድነው የምትይው መረጋጋት ስሚ በቃ መጀመሪያ ነበር አይነን ገልጣ እውነቱን ፈልግ ሲጀምር እኔ አሁን ልክ ነች እያልኩሽ አይደለም አልኩ እምቢ አልክ ታዋጣለች ሂድ አሁንም ሌላ ሴት ምናምን ሳንታ የምትባል ሴት መጥቶልሃል ሂድ ሰላም ቤተሰብ እንዴት ናችሁ ያ ማለት ሰሞኑ እየተፈጠረ ያለው ነገር ትንሽ ኮንፊውዝ አድርጎኛልና ምን ብዬ እንደምናገር አላውቅም ብቻ ማለት የኛ ነገር ሁሉ ጊዜ ግራ የሚያጋባ እየሆነብኝ ተቸግሬያለሁና ስፔሻሊ እኔ እናቴን በዚህ መልኩ አልጠበቅኳትም ነበር ማለት በቃ ደህና ነች ብዬ አስቤ የሆነ ጥሩ አመለካከት ላይ አለች ብዬ እያሰብኩኝ ባለበት ሰዓት እሷ ግን የማይሆን ነገር ነው ያደረገችው እና በጣም ነው ያበሳጨችኝ ማለት በዚህ ልክ እንዴት ታረጋለች በቃ ለትዳሬ መሳካት ለትዳሬ የሆነ ሰዓት በቃ ጥሩ ሆነችልኝ በመሃል የምታራምደው ነገር በቃ የሆነ የልጅ ስራ ነው የሆነብኝና እኔ አሁን ማለት የቱ ጋር ትክክል እንደሆነ ግራውላ ገብቶኛል ማለት በቃ ቀይሬው ነው አለችኝ ዲኤንኤው ቀይሬዋለሁ ልጁ የኛ ነው እሷን አንፈልጋት ምናምን እንዲያን ነገር አታራምጂ በእንደዚህ አይነት ነገር ውስጥ ጣልቃ አትግቢብኝ እኔ የራሴን ህይወት ራሴ መኖር ፈልጋለሁ በቃ ትዳር መካከል እኔ ቤተሰብ እንዳይገባ ብዬ ከዚህ በፊት ኢቭን ቤተሰብ አይታችኋል እናንተ እንግዲህ ከታናሽ ወንድሜ ጋር ተጣልቻለሁ ከቤተሰቤ ጋር ተጣልቻለሁ ከባለቤቴ ቤተሰቦች ጋር ተጣልቻለሁ ከሷ ጋር ተጣልቻለሁና ፋይናሊ ግን እሷ ማዘር ደርሳ አሁንም እንደዚህ አይነት የልጅ ስራ መስራቷ በጣም ነው ያበሳጨኝና ምን እንደሚባል አላውቅም ከዛ ባለፈ ደግሞ ባለቤቴ የምመሰረው የህፃን ልጅ ስራ በጣም እያበሳጨኝ ነው ምክንያቱም እንደ ትዳር እንዳለው ሰው አክት እያረገች አልነበረም እኔ እንኳን ስሜቴ እንዴ እሷ እውነቱን የሆነ ነገር የምታከሆነ የሆነ ነገር እውነት እሷ ጋር ካለ ምንድነው እንደዚህ አይነት የልጅ ስራ መስራት ለምንድነው ከኔ ጎን መቆም የከበዳት አብረሽ እያለች ከሱ ጋር ነበረ አብራ ስታሳልፍ የነበረችው እኔ አሁንም ለምን እንደዚህ ያረክሽ ልላ አይደለም በግን በቃ እኔን ነበር መረዳት የነበረባት እንደሚስት ባሏን ነበር ከባሏ ጎን ሆና የሚመጡትን ነገሮች እንዳለ መወጣት ነበረባት እኔ እንደማንኛውም ሰው እውነታን ይዤ ነው የመጣሁት ዲኤንኤ ቼክ ተደረገ ዲኤንኤው ለካ ማዘር እንደቀየረችው አላወኩም ልጁ የሱ ነው ተባለ እንደወንድ ልጅ ከዚህ በላይ ምንድነው ማድረግ የነበረብኝ ማለት እናንተም የሆነ ስትፈርዱ የሆነ በቀናነት እንድትመልሱልኝ ፈልጌ ነው ወደ እናንተም ይዤ መጣሁት እንጂ አላቀም ማለት እሷንም በዚህ ልክ እንዳስከፋት እሷ ስለምን ፈለገች እንደዚህ እንድገፋት እንድጫናት እኔ ማዘር በዚህ ልክም ታረጋለች ብዬ አላሰብኩም ከሷ አልፎ ደግሞ ባለቤቴም እንደዚህ እንድገፋት እየገፋፋችኝ የሆነ የማይሆን የልጅ ስራ እየሰራች ነበርና አላቅም ብቻ
ምን ማድረግ እንዳለብኝ ምን ማለትም እንዳለብኝ አላቅም በጣም ነው ስሜት ያወንኩት በጣም ተሰምቶኛል በጣም ደብሮኛል እኔ ኢቭን ቤት መግባቱ ለኔ እኔ እስከናካቴው ራሱ በቃ ተነስቼ ወደ መጣውበት ሊዱላ አላለውና በቃ እንዲሆነ ሰዓት ወይ ጥፍት ብዬ የራሴን ጊዜ አሳልፌ ልመለስ እንደይላለሁ የሆነ በቃ የማየው ነገር እንዳለ በዚህ በኩል ሌላ ታሪክና እኔም በመሃል እንኳን የሚረዳኝ ሰው የሌለምና የሆነ በቃ ሁሉም ሰው ፈራጅ ሁሉም ሰው ተናጋሪ ነው የሆነብኝ ምን ማድረግ እንዳለብኝ አላቅም እንግዲህ ቤተሰብ እሷንም እዚህ ደውዬ ጠርቻታለሁ ደውዬም የጠራዋት ያለውን እውነት ከሷ አንደበት መስማት እሷን በመጣች ቁጥር ፖላይት ሆና ከማስረዳት ይልቅ የሆነ ቱግ ማለት ነው የሚያምራትና ተረጋግተ መናገር እንኳን አትወድም ግን በቃ የፈለገ እውነት እንኳን ቢኖራት ተረጋግታ እንድታስረዳኝ እሺ የልጁ የኔ ከሆነ እንግዲህ የተፈጠረውን ነገር ደግሞ ቪዲዮ ላይ አይታችኋል ያ ነገርስ ለምን ተፈጠረ በቃ ከኔ በፊትም ከኔ በኋላ ስለምን ያ ነገር እንዴት ይደረጋል ለምንድነው እሷ ተረጋግታ ማትነግረኝ አብርሽ ከሚባለው ልጅ ጋር ምንድነው አንዴ ወንድሟ ነኝ አንዴ ፍቅረኛዋ ነኝ እንዲ ሚዲያ ላይ እየወጡ አክት የሚያደርጉትስ ለምንድነው ያ ነገር ትንሽ ግራ ስለገባኝ ነው ዛሬ ካሜራም ይዤ ወደ እናንተ የቀረብኩት እንግዲህ ደውዬላታለሁ እንግዲህ እሷም አክብራኝ ትመጣለች ያው እሷም በደወለችልኝ ሰዓት እየተገኘውላት ነውና ተቀራለች ብዬ ተስፋ አላረግም እንግዲህ ከመጣች አብረን እንጠብቃታለን ወሰኝ ቃል ኪዳን ስትገባ አይኖችህ በእውነት ተሞልተው በእንባ አምኜው ሲል A few minutes later ቤተሰብ ደርሳለች እየመጣች ነው ሰላም ነው አቤት ለምን ፈልጌ ተው ስለኔ ሰላም ስለኔ ደህንነት ስለኔ ጤንነት ምናምን ሁሉንም ተው እና ለምን ተፈለገ ቅሌታችሁ ልትነግረኝ ውርደታችሁን ልትነግረኝ የምን ቅሌት የምን ውርደት ነው አሁንም ተረጋግተሽ ሻውሪ እሺ በፊትም እኔ አይንህን ገልጠህ ድራማውን ተመልከት ብዬ ነበር አይንህን ገልጠህ እውነቱን እይ ብዬ ነበር ለምስሽን ከፍ አድርጊ ለነሱ ምን በቃ ማንንም ሰማ ማንንም አልሰማም እኔ ዋናው ላንተ መንገሬ ነው ገባክ ላንተ ምንድነው አይኔን ገልጬ የማየው ነው እውነቱን ፈልግ አይንህን ግለጥ አልኩ ቆይ እኔ ዶክተሩ ይሳሳታል ብዬ ነው የምጠብቀው ነገርኝ እስኪ በደፈና በቃ ኢክራም ማግጣለች ኢክራም እንደዚህ ያድርጋለች ያልሆነ እሱንማ ቪዲዮ ላይ ያየው እኮ ልጅ ምናምን ነገር እንዳሳደጋ አሁን ስለ ልጁ አሁን እኔ አሁንም ስለ ልጅ እያወራ አይደለም እኔ ዲኤንኤን ቅያሬውን ነው እኔ ማወራክ ስለ አንተና እናትህ ስላወራችሁት ነገር ነው ለኔ ፖይንቱ ያ ነው ገባክ አንተ ምንም ነገር ቀምረህ እዚች ጋር ልታወራኝ ትችላለህ የኔ ጉዳይ ግን አሁንም እናንተ እኔን ስም ያሰጣችሁኝ ህዝብ ጋር ያንን ነገር ነው እኔ ማውራት የምፈልገው ከጠራኸኝ አልቀረ ገባክ ምንድነው ስም ያሰጠንሽ ይሄ ነገር እኔ አንደኛ አስባላችሁ ሸሌ አስባላችሁ ምን ያላስባላችሁ አንደኛ አሁንም ለምትናገሪው ንግግርሽን ጠብቂ የሆነ እንደ ሴት ተናገሪ የሆነ ሚዲያ ላይ የሚያወራው ወሬ አታውሪ የማን ነው ይሄ ልጅ የማን ነው ህዝብ ጋር ጥያቄ እንዲፈጠር አደረጋችሁ በእናንተ መኪና ያረክሽውን ነገር እኮ ነው ምን ያደረኩት እንዴ እናቴ የቀየረችው ዲኤንኤንስ እናቴ የቀየረችው ሲጀምር ስሚኛ በቃ እኮ ሲጀምር ከሷ ጋር ተጣልቻለሁ እዚህ ነገር ውስጥ እኔ የለሁበትም ከማንም ተጣላባሁ አሁንም ለመረዳት አሁንም ስሚ እኔ እውነታውን ማወቅ ስለፈለኩ ነው የጠራሁሽ አንደኛ እንድታውቁ ቤተሰብ የምፈልገው እኔ ከእናቴ ጋር ተባበሬ ወይም ደግሞ አይታችኋል ከሷ ጋር ያልሆነ ጥል ውስጥ ገብቼ ነው በቃ ለአንቺም እየነገርኩሽ ነው በቃ አንደኛ ከእናቴ ጋር እኔ ተባባሪ አልነበርኩኝም ያንን ነገር ያደረገችው ማዘር ነች ሰሚኝ ማዘር ነው ያንን ነገር ያደረገችው ሁለተኛ ነገር አንቺ ጋር እውነት እንኳን ቢኖር እንዴት ነው ታክሰሽ ከኔ ጋር ከጎኔ መሆን ያልቻልሽው ምንድነው የፈለገ ብጣላሽ የፈለገ ብሰድብሽ ተዳራ አንድ ያዝ ነው ለማንኛውም እኔ እንትን ማለት አልፈልግም ወደዛ ጋር ሄደን እናውራ እዛ ጋር እንቆም እንሂድ ምናምን አይደለም እሺ አሁን የምትፈልግ አንተ ልታስረዳ የምትፈልግ ነገር አለ እኔ ማስረዳሽ ነገርም ቢኖር አሁን የተለቀቀው ቪዲዮ እሺ ምንድነው ያኛውን ነገር እሺ እኔ ተቀበልኩኝ የማዘር ጥፋተኛ እንደሆንኩ ተረድቻለሁ በቃ ማዘር ያደረገችው ነገር ልክ እንዳልሆነ ምናምን ገብቶኛል አንቺ ግን አብራም ከሚባለው ልጅ ጋር እዛ አልጋ ላይ ሰርታችሁ ሲያስፈራራሽ ምን ሲልሽ የነበረው እሱስ ምንድነው ከዛ ደግሞ ጭራሽ አንቺና አብራም ሆናችሁ እኔን ጠርታችሁ
የማስቀናት አይነት ነገር ስታደርጉ ነበር አንድ ጥያቄ አሁን የጠየቀኝ ሌላው ጋር ስመልስልህ ከዛ በኋላ ትገባለህ እሺ ለዚህኛው ለጠየቀኝ ጥያቄ ግን ምንም አይነት ማብራሪያ አልሰጠህም ለምን ረማሰጨው አንተ የተጓዝከው በጭፍኑ መንገድ ነው ገባህ ኦኬ አንቺ በግልጽ ራሴ የሄድኩበት መንገድ አለ አሁንም እኔ እንደዚህ እንደመልሽልኝ አይደለም ምንም አይነት ነገር አልመልስልህም እኔ ካንተ ጋር ምንም አይነት ነገር የለኝም ካሁን በኋላ አይኖርሽ መብትሽ ነው በቃ ሌላ ነገር ልትኝ አይደለም ይሄንንም እኮ ነው ይኸውልህ ክልትፍ አትበል ሲቀጥል ዝም ብለህ አዳምጠኝ እኔ እናትህ እንደዛ ስትቀየር ታው እኔ ባለጌ አይደለሁም እመነኝ ልጁ ያንተ ነው ስለ እናትህ ቀይራ ዲኤንኤን ቀይራ እንደመጣች ከአንደበቷ ተናግራለች እናትህ ዛሬም የኔና አንተ ትዳር ውስጥ አለች አየክ ትዳር እኔ አሁን ስለሷ አይደለም እያወራሽ ያለው እኔ ከዛ በፊት ማዘርን ከህይወቴ እንድትወጣ አስቀድሜ ነግሬያታለሁ ካንቺ ጎን ስቆም እንደነበረም አይተሻል አላየሽም በብዙ ነገር እኔ ቤተሰቤን ትቼ አንቺን ሳስበልጥ እንደነበረ አይተሻል ዛሬ ግን ተገልብጠሽ አንቺ ሌላ ነገር ለምንድን ነው የምታወሪው ለምንድን ነው ዲኤንኤ እንዲመረመር የተደረገው እኔን ስላላመንክ ነው አይደለ ከአብራም ጋር የምታረጊው ነገር ነው እኮ ብዬክ መጣሁኝ አይደለ ወንድምሽ መሆኑን እኮ ይኸው አየሁት አይደል እንዴ አልጋ ላይ ለሱም ቀን አለው ምንድነው ቀር ሚስጥር ካለሽ አሁንም አንቺም እንደማዘር ተንኮለኛ ከሆንሽ በግልጽ በቃ እኮ ጥበበኛ ነኝ አናትህ ላይ እንዲጨፍራለሁ በጥበብ እኔ በተንኮል ለዛ ነው ከአብራም ጋር ጎን አይደለም ገንዘብ ተዳር የሚመሰረተው እንደዚህ አይደለም አየክ እዩሃ ሚዲያ ሂጂ እውነቱን እሱ ያውጣልሽ ምናምን ገንዘብ በጣም እንዲ ማውጣት እችል ነበር ሞኝ ብሆን አየክ ለእናንተ ግን እኔ ገንዘቤን አላወጣሁ ለኔ ነው እንደ ገንዘብሽን የምትወጪው ለኔ ነው እንደምትወጪው እውነቱ እኮ ትዳር ስለማዳን ነው አስገኘሁኝ ገባክ ግቡ ገብቷል ገባክ አሁን ለከራከርሽ አይደለም የጠራሽ እኔም አብርሃምም ስራችንን ሰርተናል ምንድነው የሰራችሁት ደግሞ አሳይቻለሁ ምንድነው የሰራችሁት እናትህ እኮ አክለፍልፏት በራሷ መንገድ በራሷ ጊዜ አሁንም ለምን ለማትረጋጊው ለመረጋጋት ሞክሪ አወራች ራሴ ቀይሬው ነው ብላ መጣች ጭራሽ አሁንም ልጁ የኛ ነው እኔ ነኝ የማሳድገው ትላለች ንገራት ሂድና ለዛችን እናት አሁንም እኔ ስለሷ እያወራሽ አይደለም ልጁ እናት ጀግና የሆነች እናት አለችው በልና ሂድና ንገራት እኔ አሁንም ስለሷ እያወራሽ አይደለም እናትም አባትም ምትሆን እናት አለችው በልና እኔ አሁንም ስለሱ እያወራሽ አይደለም በቃ ሂድና ንገራት ምንም አይነት ነገር ከኔ አሁንም ፍንጭ አትጠብቅ እኔ አሁንም ስለሱ እያወራሽ አይደለም ስላልጋው ነው የምትጠይቀኝ ስላልጋው ነው አይደል እሱን ደግሞ በአግባቡ እንድታስረጂኝ ነው አላስረዳህም ለአንተ ለኦዲየንስ ነው የምናገርበት ጊዜና ሰዓት አለ በቃ አንተ ምንም አይደለህም እንደዚህ ለማለት ነው የጠራው እኔ ዛሬም ተናግሬ አላስቀይምሽም እሺ በቃ ይጅልኝ አላስረዳህም አልነግርህም ከኔ ምንም አይነት ነገር አትጠብቅ በቃ እናትን ነው የምታምነው እናትን ነው የምትወደው እናትን ነው የምታከብረው አይደል ምንድነው የምትጠምጥምትዩ መረጋጋት ሰሚ በቃ መጀመሪያ ነበር አይኔን ገልጣ እውነቱን ፈልግ ሲጀምር እኔ አሁን ልክ ነች እያልኩሽ አይደለም አልኩ እምቢ አልክ ታዋጣለች ሂድ አሁንም ሌላ ሴት ምናምን ሳንታ የምትባል ሴት መጥቶልሃል ሂድ ወደሷ መጣልሽ እኮ ላንቺ ሂድ ሲጀምር እናንተ አትፈልጎም የኔ እናንተን ትዳር ምንድነው እንደሚያደርግሽ አንቺ እኔ አሁንም እንድትሆኚ አይደለም የጠራሁሽ እናትህ የምትፈልገውን እናትህ የምትወድልህን ትዳር እሷን አዳምጥና እሷ የምትልህን ነገር አንዲ ስሜታዊ ሆነሽ ለማስረዳት አትሞክሪ ስሜታዊ ሆነሽ ለማስረዳት አትሞክሪ በጣም ደስተኛ ነኝ ለምን በለኝ ከአብራም ጋር በመሆንሽ ነው ደስተኛ ሆንሽው እውነቱ በመውጣቱ የኔ ስም በመጥራቱ ምንድነው የጠራው እሱን ነው ጊዜ አለኝ እኔ ነገሮችን አሁንም አንቺም እንደማዘር ሌላ ድራማ ልትሰሪ ነው እነግራለሁ ልክ እንደ አንተም እንደ ኦዲየንሱ የሆነ ቀን ትሰማለህ በቃ እውነቱን ታውቃለህ ማለት ነው ከዚህ በዘለለ ምንም ማውራት ነገር የለም ስለኔም ታው አትድረስብኝ አልደርስብህም አለቀ ማለት ነው በቃ ቻው ምን እኮ ምንድነው ማለት ሰው እውነቱን ፈልጎ ነው አይደል በቃ ትመጣለች ተረጋግታ ማውራት አትፈልግ የሆነ በስነ ስርዓት መናገር አትፈልግ እንጠጥ ነው የምትለው ትክክለኛ ነገር እንኳን እንዲ ነው ብላ ታወራና አላቅም ብቻ ቤተሰብ እሺ የተጎዳችው ጉዳት ሊሆን ይችላል ተሰምቷት ሊሆን ይችላል እኔ ጥፋተኛ ነኝ ብዬ አስቤም ሊሆን ይችላል ፖላይት ሆና እንኳን መረዳት የሆነ ፖላይትሊ እንኳን ነገሮችን ማውራት የሆነ መረጋጋት የሚባል ነገር አታውቅምና አላቅም ብቻ በጣም ነው ስሜት ያረጋችኝና
የሆነ በዛ በኩል ማዘር የሆነ ድራማ ትሰራለች እሷም በዚህ በኩል ስለ አብርሃም ያለውን ነገር ይስላ ድራማ ትሰራብኛለች እውነታውን ታውቃለህ ቀስ ብለህ ተረጋጋ እንዴ ቆይ እኔና እሷ መካከል እንዲህ ድብቅብቅ ካለ ሶስተኛው ወገን እንዲህ የሚገባ ከሆነ እኔ ለሷ ብዬ ቤተሰቦቼን ስገፋ አልነበር እንዴ